ሰርቶ መብላት ነውር የሚመስለው ሰርቆ መብላት የለመደን ሰው ብቻ። እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው አርሲ አስኮ ማህበረሰብ ማንም ከጥቃት ሊጠብቀው የሚችል አካል ከማጣት የተነሳ ራሱን በመደራጀት አንድ ንጹህ ኢትዮጵያዊ እንዲሸለምልኝ ነው። ያም ሰው ዶክተር ገዱ አንዳርጋቸው ቤት ሙሉነ የሃሽታግ ትሰማን ፊርማ እንዳትፈርሙ የሚል ቅስቀሳ እያደረገ ይገኛል። ትልቅ ሴትዮ ስትደፍርሽ ምን አደረግሽ? ደስ ብሎሽ ነው በተደጋጋሚ የተደፈርሽው? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መጥተናል። በተለይ ከገዱ ጋር በተገናኘ ሽልማት እንደሚገባው የተለያዩ ሰዎች ሀሳብ እያነሱ ነው፣ በጣም ትልልቅ ሰዎች። ከዛ በተጨማሪ እንግዲህ ትናንትና ምላሽ ሰጥቷል። በአንከር ሚዲያ ላይ የተወሰነ ቅንጭብ አድርጌ ለማሰማት እሞክራለሁ። ከዛ በተጨማሪ የፌሚኒዝሞችን ጥቃት በተመለከተ እንዳልኳችሁ ባለፈውም ስናነሳው ነበረ። አሁን ፊታቸውን አዙረው ሴትን ማጥቃትና ቢዝነስ ኦነር የሆኑትን ማሳደድ ጀምረዋል። እስከ ፍጻሜ ድረስ ከቆያችሁ የምንመለከታቸው ጉዳዮቻችን የሚሆኑት ግን ከአዶናይ እንጀምር። አዶናይ ወደ ባዕድ አምልኮ ገብቶ ማስታወቂያ የጀመረ ይመስለኛል። የኢሬቻ አምባሳደር በመሆን ተመረጠ። የኦሮሞ ሕዝብና የተለያዩ ብሔር ብሔረሰብ ለፈጣሪ ምስጋና የሚያቀርቡበትና የሚፈልጉትን ፈጣሪ እንዲፈጽምላቸው የሚጠይቁበት የታላቅ በዓል ላይ ቲክቶከር አዶናይ የኢሬቻ በዓል አምባሳደር ሆኖ ተመርጧል። መመረጡን ተከትሎ ግን አዎንታዊ አሉታዊም ጥያቄዎች ሲነሱ እናት መረጃ መመልከት ተችሏል። እናንተስ በዚህ ላይ ሐሳብ ካላችሁ በኮመንት ላይ አስፍሩ። ቲክቶከር አዶናይ ያው በቤተክርስቲያናችን ከዚህ በፊትም ተናግረዋል። ይሄ የባዕድ አምልኮ ነው፣ እግዚአብሔር ሳይሆን የሚመለክበት ሰይጣን ነው የሚመለክበት ተብሎ ሲነገር ነበር። ኦርቶዶክሳውያን ሆነው በዚህ ጉዳይ ላይ ተገኝተው የሚያመልኩ ቄስም ይሁን ምን ከክህነቱም ከኦርቶዶክሳዊነትም የተለየ እንደሆነ ብዙ ጊዜ ስንናገር ነበር። በላይም ጭምር ተሄደው እዛ ቅጠል ሲያጥኑ ስንት ሲጥሉ ስለነበር ማለት ነው። እና ቤተክርስቲያን እዛ ነገሮች አትፈቅድም። በሊቀ ጳጳስም ደረጃ ሻሸመኔ ላይ የነበረ ውይይት ላይ ተነስቶ እንደነበር የምናስታውሰው ነገር ነው። ግን አንዳንዱ ግን የፖለቲካ እንቅስቃሴ በጣም ስር ሰዶበት በቃ የመንግስትን ገጽታ ለመጠበቅ ሲል የማይገቡበት የለም። ኦሮሚያ ላይ ያለው ደግሞ አካል ደግሞ ይህን መጠቀም ይፈልጋሉ፣ እንደፈለጉም እያደረጓቸው ነው። አጫጭር ዜናዎች እንመልከት። አርሲ አስኮ ማህበረሰብ ማንም ከጥቃት ሊጠብቀው የሚችል አካል ከማጣት የተነሳ ራሱን በመደራጀት እንግዲህ ሲገለው ሲያሳድደው በነበረው ኃይል ላይ ሸኔ ተብሎ ይጠራል። እነሱ ሸኔ ነው የሚሉት። ሌሎቹ ሰዎች ደግሞ አክራሪ የእስልምና እምነት ተከታይ የሆኑ የኦሮሞ ተወላጆች እንደሆኑ ይገልጻሉ። በተወሰደው ከፍተኛ እርምጃ በአንድ ቀን 25 አባላትን ማርከናል ነው ያሉት። 5 የአክራሪውን አባላት ማርከናል፣ 10 ህይወታቸው አልፈዋል ብለዋል። አካባቢ ነዋሪ ራሱን ታጥቆ መከላከል ላይ እንደሆነ ነው የገለጹት። በጽንፈኛው ላይ የተወሰደ ያለው ማጥቃት አሁንም በከፍተኛ ሁኔታ መቀጠሉን ነው መረጃዎች የሚያሳዩት። ይህ ጽንፈኛ አክራሪ ቡድን ቤተክርስቲያንን ሲያቃጥል ክርስቲያኑንና ሌላውን ክልል ሙስሊም መጤ በማለት ከሌላ ክልል የመጣውን ሙስሊም ጭምር መጤ በማለት ሲገድል፣ እህቶችን ህፃናትን ሲደፍር የተለያዩ ችግር ሲያደርስ እንደነበረ ገልጸዋል። አሁን ግን መገደል ይቁም በሚል የአካባቢው ማህበረሰብ ታጥቆ ራሱን መከላከል ጀምረዋል ብለዋል። ይህ መንግስት ይደግፋል አይደገፍም የሚለው ሌላ ጊዜ ነው የምናየው። ብዙ ጊዜ እዛ አካባቢ አርሲ የወረዳ ቀበሌ አስተዳደሮች ከነዚሁ የታጠቁ ኃይሎች ጋር በቅንጅት ስለሚሰሩ ብዙ ጊዜ እንግዲህ ከዚህ ችግር ለመዳን አልቻሉም። አሁን ግን በቃ የሚሞተው ሰው ሞት በእያንዳንዱ ቤት እያንኳኳ ስለሆነ የግዴታ ሞትን ፈርተን በጸጥታ ከመቀመጥ ታጥቀን ራሳችንን መከላከል ይሻላል የሚል እርምጃ ውስጥ እንደገቡ የተነገረ ነው። ይሄ በሁሉም ቦታ ላይ እንዲህ አይነት ምልክቶች ተጠናክረው ቀጥለዋል። መንግስት የህዝብን ሰላምና ደህንነት ማስጠበቅ ካልቻለ አለመቻለ ብቻ ሳይሆን የህዝብን ሰላምና ጸጥታ በማወክም ቀጥተኛ በተዘዋዋሪ ተሳታፊ በሆነበት ሁኔታ ውስጥ እንደ ማህበረሰብ ምን መደረግ አለበት የሚለው አጠያቂ ስለሆነ ከ3 ከ4 ዓመት ሞትና ስደት እንግልት በኋላ አንድ ማህበረሰብ ወደዚህ አይነት ድምዳሜ ቢደርስ የሚፈረድበት አይመስለኝም። ሰርቶ ከዚህ ጋር ተገናኘ እኛም የሰራናቸው አንዳንድ ስራዎች ነበሩ። በተለይ ጋር ስለም ተሳውስ ከሆነ የማደራጀቱ ስራዎች እየሰራን ነበር። እነሱም ጥሩ ለውጥ እያመጡ እንደሆነ ሪፖርት እያደረጉ ያሉት እግዚአብሔር ይርዳቸው። እንቀጥላለን። መልካም ስራዎችን እናበረታታለን። ራስን መከላከል ግን ዛሬም ነገም ኦርቶዶክሳዊ መብላት ነውር የሚመስለው
ሰርቆ መብላት የለመደን ሰው ብቻ አቶ ገዱ አንዳርጋቸውን ከትላንት ጀምሮ የሚተቸው ይሄ መንጋ። አቶ ገዱን ግን ይሄ ዜማ በትክክል ይገልጻል። ያው ዜማውን ላሰማችሁ አልችልም። እንደምታውቁት ኮፒራይት በቴዲ አፍሮ ዘፈኖች ኮፒራይት ስላላቸው ማስተላለፍ አልችልም፣ ግን እናያዋለን። ትላንትና ምሽት ጀምሮ የብልጽግና ካድሬዎች ይሄንን ቪዲዮ እየለቀቁ አቶ ገዱ አንዳርጋቸውን ያዋረዱ መስሏቸው ነበር። በተቃራኒው ግን አብዛኛው ኢትዮጵያዊ ለአቶ ገዱ አንዳርጋቸው የነበረው ፍቅርና ሞገስ ከፍ እንዲል እየረዱትም እንደሆነ አላወቁ። እናመሰግናለን ወዳጅ። አንድ የዞን አመራር ኢትዮጵያ ውስጥ ዱባይ ላይ አፓርታማ በሚገዛበት ዘመን ወይዘሪት ኢክራም አማን የተባለች የጉምሩክ ባለስልጣን የጽዳት ሰራተኛ በሶስት የባንክ አካውንቷ ላይ 31 ሚሊዮን ብር መገኘቱን በሙስና የወሰደች መሆኑን የፌዴራል ፖሊስ የነገረን ከወራቶች በፊት ነው። እነ ሽመልስ አብዲሳ 34,000 ብር ሰዓት በሚያስሩበት ሀገር ላይ ስንት ባለሀብቶች ስንት ባለስልጣኖች ገንዘባቸውን ወደ አሜሪካ በሚያሸሹበት ዘመን እነ ደስታ ዳሌሞ የመሳሰሉ የሲዳማ ክልል ባለስልጣናቶች በዘመዶቻቸው ስም አሜሪካን ውስጥ በዶላር አፓርታማ በሚገዙበት ዘመን ገዱ አንዳርጋቸው ብዙ ባለጸጎችን ብዙ ባለሀብቶችን እያወቀ የአማራ ክልልን ለብዙ ዓመታት አስተዳድሮ የኢትዮጵያ የውጭ ጉዳይ መስሪያ ቤት ኃላፊ ሆኖ ሰርቶ ንጣይ ገንዘብ የህዝብ ገንዘብ ሳይወስድ በነጭ ላቡ አሜሪካን ውስጥ ነጭ ጤፍ ይበላል። እውነታው ይሄ ነው። ወዴት ነው የምትሸሸው? ወዴት ያብዬን ለምኜ ነው? የአብይ አህመድ ችሮታ እያኖረህ አገር ውስጥ ያለህ የአብይ አህመድ እከክ አሜሪካን ሀገር ውስጥ 20 ዓመት ተቀምጠ አንዲት የረባ ስራ ወጥተህ ሳትሰራ የዲያስፖራ ኪስ እየላስክ የምትኖር ኮተት፣ በተለይ እንደነ ኤርሚያስ ለገሰ አይነት ሰዎች ገንዘብ እስከተሰጣቸው ሚስታቸውንም ለመስጠት የማይገደረደሩ አይነት ሰዎች አቶ ገዱን ሲተቹ እንደማየት የሚቀፍ ነገር የለም። ንጹህ ህሊና ካለ ገዱን ትሆናለህ። የኔ አባት ገዱ አንዳርጋቸው በነገራችን ላይ አማራ ክልል ፕሬዝዳንት ሆኖ የባዲን ባለስልጣን ሆኖ ለሰራው ወንጀል በተቀላላ ነገ የፍትህ ጊዜ ሲመጣ እኔ ራሴ ለመጠየቅ ዝግጁ ነኝ ያለ ሰው ነው። ይሄንን ከማንም አልሰማው። እኔ የአማራ እሺ የተናገረው ነገር ከማይተው በነገራችን ላይ ትናንትና ወዲያውኑ ይሄ ቪዲዮ እንደወጣ ተደውሎለት ነበር ለገዱ ራሱ ሰዎች አክቲቪስት ፌስቡክ ላይ አክቲቪስቶች ጽፎት ነበርና እንርዳህ ባለፈው እንደዚሁ የርዳነው ሰው ስላለ አንተንም እንድረስ ሲባል አይኔን ተወዩና ትግሉን ደግፉ ጭምር ብሏልና መረዳት አይፈልግም በአሁን ሰዓት ላይ ብሏል። ግን ትናንትና መሳይ መኮንን ደውሎለት ነበረ። ያሉትን ነገር እንስማ። ዶክተር እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይሄን ሕዝብ እንዲያደርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጨ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት
ብልጽግና እታች ያሉት አመራሮች እታች ያሉት ካድሬዎች ከላይ ካሉት አንፃር አይደለም በግሎ ማድረግ የሚገባው ነገር ይያለ ነገር ግን ያን ሳያደርጉ ቀርተዋል ይሄንን ነገር በማድረጉ የሚሰማውት በግሎ ስሜት አለ ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ ያንን በመስራቱ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቱ የሚሰማው ስሜት አለ አይደለም ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል ማለት አገርን ያህል ነገር ተተ ስደተኛ መሆን ዞሮ መጥፎ ነገር ነው ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዝዳንት ሆኜ በፌደራል ደረጃ ሚኒስተር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው ህዝብ የተጣለብኝን ኃላፊነት መወጣት ነው አሁን ደግሞ ከዚህ እየሰራ ያለው ለመኖር ነው ለኔ ለግሌ ነው እየሰራ ያለው ማለት ነው ይሄ እኔ ራሴን ችዬ እዚህ ሀገር ማለት ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣው ነገር የለኝም አሁን ግን እየኖርኩ ነው እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው ይሄ ስራ ለኔ የቤት ኪራይ ለመክፈል ለሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው እንደውም እኔ ከዚህ ከቆየው መመኘው ወደ ሀገር ቶሎ መመለስ ነው ነገር ግን ከዚህ መቆየ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባውና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ ክብር ነው የሚሰማኝ ዶክተር ገዱ አንዳርጋቸው በኢህአዲግም ጊዜ ነበሩ በብልጽግናም ጊዜ ነበሩ ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሁን ለማትረፍና ለማቆየት እድሉ ነበረ ያንን ያላደረጉት ግን ለምንድን ነው ምክንያቱም አንዳንዶች እንኳን አይደለም እርሶ ባሉበት የፌደራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን እንዴት የራሳችንን የወደፊት ህይወትና አደላድላለን የሚሉ ባለስልጣናት በመሉበት እርሶ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው ለምን አላደረጉም እንግዲህ እንደ ሰው ሊላይ ይችላል ህገወጥ እኮ ነው እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አይደል ማለት በዛ መሰራበት ጊዜ መንግስት ደሞዝ ይከፍለኛል የሚከፈለኝ እንደሌላው መንግስት ሰራተኛ አለ ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም ከሞራል አኳያም ትክክል አይደለም እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል ለኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው በጣም አመሰግናለሁ በጣም ትልቅ ረፍት ነው በነገራችን እንደዚህ አይነት ረፍት የህሊና ረፍት የመሰለ ነገር የለም እንቅልፍ ለመተኛት ለሊት ከሰው ጭንቀት ከሰው ርግማን ተገላግሎ ለመተኛት ትልቁ የሚያስፈልገው አንደኛው የህሊና ረፍት ነው በተለይ ደግሞ እድሜ በገፋ ቁጥር ላይ ደግሞ ያጠፋናቸው ጥፋቶች ካሉ የሰረቅናቸው ስርቆቶች ካሉ እነሱ እየተመላለሱም ጭምር ሊያስቸግሩ ስለሚችሉ የህሊና ረፍትን አስበልጧል ታዲያ ከዚህ ጋር ተገናኘ የቀድሞ የመንግስት ላይ የሚሰራ የነበረ ሰው ፖሊስ የነበረ ሰው እንዲህ ብሏል አሁን በውጭ ሀገር ነው የሚኖረው እሱ ጤና ይስጥልኝ ዛሬ ጥሪ ማድረገው ለኢትዮጵያ የሽልማት ድርጅቶች ናቸው በዓለም አቀፍ በሆነ ደረጃ በአሜሪካ በተለያየ ዓለም ላይ የምትገኙ ኢትዮጵያውያን አንዳንዴ ኢትዮጵያውያኖችን የምትሸልሙበት መድረክ እንዳለ አውቃለሁ ለረጅም ዓመታት ለሀገራቸው አስተዋጽኦ ያደረጉ ሰዎች የኪነ ጥበቡ በተለያየ ነገር በኢኮኖሚ በምናምን አስተዋጽኦ በትምህርት ሰዎች ሲሸለሙ አያለሁ ዛሬ እኔ ጥሪ ማደርገው አንድ ንጹህ ኢትዮጵያዊ እንዲሸለምልኝ ነው ያም ሰው ዶክተር ገዱ አንዳርጋቸው ይባላል ምንም እንኳን የፖለቲካ ልዩነቶች ቢኖሩ በስልጣን በተቀመጡ ጊዜ የራስ አመለካከት የግል ነው ግን በተሰጣቸው የመንግስት ኃላፊነት በአግባቡ ስራቸውን ተወጥተው በቃ ባሉ ጊዜ ወጥተው እንደማንኛውም ሰው ዝቅ ብለው መኖር የሚችሉ ያልዘረፉ ያልቀሙ ያልገደሉ ያላደሙ ባለስልጣኖችን ማበረታታት ይጠበቅብናል ይሄን ለማበረታታት ደግሞ የሽልማት ድርጅቶች ዋና ሚና ይኖራቸዋል ዜጎች አርአያ ያስፈልጋቸዋል ምልክት ያስፈልጋቸዋል ትውልድ ምልክትን ይፈልጋል ስለዚህ
ካለፉት ፖለቲከኞቻችን ባለስልጣኖቻችን ለኛ አርአያ መሆን ነገር ካረጉት ውስጥ መጥቀስ የምንችለው በተራ ቁጥር 1 ዶክተር ገዱ አንዳርጋቸው ነው። ዶክተር ገዱ አንዳርጋቸው የአማራ ክልል ፕሬዝዳንትም ከመሆናቸው በፊት የዞን አስተዳዳሪ ነበሩ። ረጅም ዓመታት ነው በስልጣን የቆዩት። ሚኒመም 30 ዓመት በስልጣን ቆይቷል። የውጭ ጉዳይ ሚኒስትር ሆኗል። የጠቅላይ ሚኒስትሩ የደህንነት አማካሪ ሆኗል። በዚህ ስልጣን ላይ ቁጭ ባልክ ጊዜ ከመንግስት እንኳን ካዝና ባትወስድ የኛ ሀገር ባለሀብቶች እንዴት ተደራጅተው ባለስልጣንን ሎቢ እንደሚያረጉና በገንዘብ እንደሚይዙ ንብረት እንዲያፈራ በልጁ በሚስቱ በቤተሰቡ ንብረት እንደሚያደርጉ ስለምናውቅ እኚህ ሰው ከዚህ ገለል ብለው በአመለካከት ከስልጣን ከነበራቸው ስልጣን ካለው መንግስት ጋር አልስማማም ብሎ ጥሎ በመሄድ ዝቅ ብለው በፓርኪንግ ስራ ላይ ተሰማርተው እንደማናችንም አነስተኛ ስራ ላይ ሚኒመም የሚባል ስራ ላይ ገብቶ ራሳቸውና ቤተሰባቸውን እያስተዳደሩ ነው። ይህ ስናይ ትልቅ የልብ ኩራትና ታማኝነት ልዕልና በራስ መተማመን ያላቸው ሰው መሆናቸውን የሚያሳይ አይ አልሰራም ቢሉ እኮ በሄዱበት ሀገር ኦልፋን ሆነው በመንግስት እርዳታም መኖር ይችሉ ነበር። የሆነ ሀገር የውጭ ጉዳይ ሚኒስቴር የነበረ ሰው አሁን ከመንግስት እርዳታ እየለመነ እየኖረ ነው ከሚባል አነስተኛ ስራ ሰርቼ እኖራለሁ ብሎ የሚኖሩ ሰው ናቸው። እንደዚህ አይነት ዜጎች ለሚመጣው ትውልድ መልካም አርአያ ናቸው። ለሚመጣው ትውልድ አይ በዚህ ዘመን እንደዚህ አይነት ሰዎችም ነበሩ፣ ከፖለቲከኞቻችን ውስጥ ታማኞችም ነበሩ የሚል መልእክት የሚያስተላልፍ ነው። እኚህን ሰው መሸለም ኢትዮጵያን መሸለም ነው። ዋቴቨር የፖለቲካ አመለካከት ይኖራቸው፣ የፈለገ አስተሳሰብ ይኖራቸው፣ በነበሩበት ቦታ ታማኝ ከሆኑ እኚህ ሰውዬ በሌሎች ፖለቲከኞቻቸው ያላየነው ስለሆነ እናደንቃቸው ይገባል። አንዳንዶች እኮ ባነሰ ስልጣን ላይ የነበሩ 3 ትውልዳቸው 4 ትውልዳቸው እንዳይሰራ ከህዝብ ከደሃ ህዝብ በዘረፉት ሀብት በተለያየ ሀገር ባንክ አስቀምጦ በውጭ ሀገር ቤቶችን ገዝቶ እንኳን እነሱ የልጅ ልጆቻቸው ስራ ሳይሰሩ የሚኖርበትን ሀብት ዘርፈዋል፣ አካብተዋል። እኚህ ሰውዬ ሌባ ቢሆኑና እንደሌሎች ቢሆኑ በዚህ ኃላፊነት ብዙ ሀብት ሊያፈሩበት ይችላሉ። ለዚህ ልናከብራቸው ይገባል። ሌላው ኢትዮጵያ ለሆናችሁ ሁሉ ጥሪ ማደርገው በየትኛውም ዓለም የምትገኙ ሰዎች እኚህ ሰውዬ የማቋቋም ኃላፊነት አለብን። አቶ ገዱን ማቋቋም ሌሎች ፖለቲከኞችን መልካም አርአያ እንዲከተሉ ማበረታታት ነው። መቼም በትውልድ መካከል ሐቀኛ የሆኑ ሰዎች የሉም ማለት አንችልም። ሌባው ቢበዛም አንዳንድ ሐቀኞች አሉ። እነዛ ሐቀኞች ተስፋ እንዳይቆርጡ በማህበረሰባቸው ያላቸውን ቦታ እንዲያውቁ አንዳንድ ሰዎች ከመካከል የተገኙትን ማበረታታትና መሸለም ይኖርብናል። ቢያንስ እኚህ ሰውዬ መጠለያ ሊኖራቸው ይገባል። በሚኖርበት ሀገር መጠለያ እንዲኖራቸው ማገዝ ይኖርብናል። ጎፈንድሚ መከፈት አለበት። ማገዝ አለብን። ለሚሞት ሰው ብቻ አይደለም እርዳታ ማድረግ ያለብን። አንዳንድ ሰዎች ላገለገሉ ሰዎች በስፍራቸው ሰው ሆኖ ለተገኙ ሰዎች ማበረታቻ ያስፈልጋል። አዎ እኛም ሳናበረታታቸው ሊኖሩ ይችሉ ይሆናል። ነገር ግን የመልካም ስራ ውጤቱ ምንድነው? ይሄን ማሳሰብ ነው የፈለኩት። ለአቶ ገዱ ያለኝ አክብሮት፣ ለፖለቲካ አመለካከታቸው ያለኝ አክብሮት፣ ስለሳቸው ብዙ ጊዜ ጽፌያለሁ፣ ተናግሬያለሁ። በቅርብ አይቻቸው አላቅም፣ ምንም ግንኙነት የለኝም። ግን ስራቸውን፣ ንግግራቸውን፣ በፖለቲካ ዘመናቸው ምን አይነት ሐሳብ ነበራቸው የሚለውን እንደ ግለሰብ ገምግሜ ያከበርኳቸው ሰው ናቸው። ክብር ለዶክተር ገዱ አንዳርጋቸው። ሁላችንም ይሄን ኃላፊነት እንወጣ። ሸላሚዎች የሚገባውን ሰው ሸልሙ። ላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አይደል የፈለጉት አላይፈልጉትም የሚለው ነገር በራሱ ጥያቄ ምልክት ውስጥ ቢሆንም ነገር ግን መልካም ስራ የሚሰራን ሰው ማበረታታት መደገፍ በጣም ተገቢ ነገር ነው። የሆነ ጊዜ ነገር እንደዚህ ነገሮች ነበሩ። በጎ ሰው የሚል ሽልማት ነበሩ። በተለይ በጎ ሰው ይመስለኛል እሱ አላውቅም፣ መምህራንን፣ ትልልቅ አንጋፋ ሰዎችን፣ የተረሱ ሰዎችን መሸለም ስራዎች ተይዞ ነበረ። አሁን ደግሞ በጣም በብዙ ዓመት በስልጣን ኖሮ በጣም ትልቅ ከፍተኛ ደረጃ ደርሶ ግን አሁን ላይ ፓርኪንግ የሚሰራ አለ ሲባል ይሄ ማለት የህዝቡን ሀብት አልበላም የሚል አንድምታ ሊኖር ስለሚችል ይሄን ነገር ማድረግ ነው። ሌሎች ሰዎችን በውስጥ እየላኩልኝ ነበረ። በጣም ብዙ ቀድሞ የነበሩ ፕሬዚዳንት የነበሩ ሰዎች አሁን ላይ እንዲህ አሉ። ስለዚህ የእሱ የመጀመሪያ አይደለም ነው። አዎ የመጀመሪያ አይደለም፣ በጣም የመጀመሪያ እንዳልሆነ በጣም ብዙዎች እናውቃቸዋለን፣ ደግሞ አይተናቸዋለን። ወደ ኩባ ብትሄዱ የምናውቃቸዋለን። ኩባ የሳምቲንግ የምናውቃቸው በጣም ሽማግሌ የነበሩ ሰው ያሉ በጣም በቮልስዋገን በድሮ ቤት እንኳን የሚኖሩ በቃ ጨርሻለሁ እኛ ግቦት ዘመኔን ብለው ፕሬዚዳንት የነበሩ ማለት ነው።
እናስታውሳለን። ብዙዎች አሉ። ግን ኢትዮጵያ ውስጥ እንደዚህ አፍሪካ ውስጥ ግን እንደዚህ ነገሮች አልተለመዱ። አፍሪካ አንዱ ሹመት ለመብላት በሚል እሳቤ የሚንቀሳቀስ ስለሆነ ማለት ነው። ወደ ፌሚኒዝሞች እንምጣ። እንግዲህ ፌሚኒዝሞች ላይ ጠንከር ያለ ሀሳቦችን እያነሳን ያለ ነው። ከዚህ እንጀምር። ቤት ሙሉነ የሃሽታግ ትሰማን ፊርማ እንዳትፈርሙ የሚል ቅስቀሳ እያደረገ ይገኛል። እሱ እንደሚለው ከሆነ አዲስ ፓወር ሃውስ የተባለው ድርጅት ከዚህ በፊት ከዓለም አቀፍ ድርጅቶች ጋር ኮላቦሬት አድርጓል። ከነዚህ ድርጅቶች ጋር ኮላቦሬት ስላደረገ አሁንም ይሄንን ጉዳይ ነው የሚያስፈርሟችሁ፣ ስለዚህ እንዳትፈርሙ እያለ ውሸት አላልኩም አልወጣኝም። እኔ አዲስ ፓወር ሃውስ ከኢንተርናሽናል ኮሚኒቲ ጋር ስለሚሰሩ መቃወም አለብን የሚል ስቴትመንት አይደለም የተናገርኩት። ጆርዲ አንቺ ራስሽ ደጋግመሽ አንድ ዳክመንት የለም ከግብረ ሰዶማውያን ጋር የሰራ ነው አንድ ዳክመንት እንኳን የለም ብለሻል። አለ፣ ተገኝቷል። ሴታዊት ኦርጋናይዜሽን የሚለው ከአዲስ ፓወር ሃውስ ጋር ፓርትነርሺፕ ላይ ያሉት በግልጽ ለዩኤን ሪፖርት ሻዶ ሪፖርት ለጻፉት ላይ ለግብረ ሰዶማውያን መብት እንደተከራከሩ ዳክመንት አሳይቻለሁ። just answer the question. why did that happen? ዲፍሌክት ከማድረግ ወደ ሌላ ቪዲዮ ከመስራት just answer this question. አንድም ዳክመንት የለም ብለሻል። ይኸው ዳክመንቱ ለዩኤን ላይ ሻዶ ሪፖርት ላይ ስለ ግብረ ሰዶማውያን መብት ተከራክረዋል። answer that question. that's all we want to know. ለኔ ላነሳሽው ጥያቄ ምንድነው? በአጭሩ ሚስ ሬቸል ክርስቲያን የሆነች ባለትዳር ነች። ህፃናት ላይ የምትሰራ አሜሪካ ሀገር በጣም የምትታወቅ ክርስቲያን ነች። ባለፈው ሳምንታት ኖለል ዌልስ የሚባል አንድ ጥቁር ሲሞት ጥቁር ሰው መሞት የለበትም ብላ ተናገረች። የአሜሪካን ሬስ ኢሹ አለ፣ ጥቁሮችን የማይወዱ ስላሉ አንቺ ግብረ ሰዶማውያንን የምትደግፊ ነች እያሉ ካንሰል ለማድረግ ሞከሩ። የኔ ጥያቄ ግልጽ ነው። በአሁን ሰዓት ለምን ግብረ ሰዶም ነች ማለት ተፈለገ? ድብቅ አጀንዳ የላትም፣ እንደ ሴታዊት ማለት ነው። ድብቅ አጀንዳ የላትም፣ የታወቀ የምትሰራው እኮ ግልጽ ነው። ለብዙ ዓመታት ነበረች። ዛሬ ላይ ግን ጥቁር መሞት የለበትም ሲባል ይሄ ጥያቄ ለምን ተነሳ የሚል ጤናማ ጥያቄ ነው የጠየቁት። ስለዚህ ይሄ ምንም ማለት አይደለም። ባይ ዘ ዌይ ሚስ ሬቸል ኢንዲቪጁዋል ነች፣ ክርስቲያን ነች፣ አሜሪካዊት ነች። ሴታዊት ኦርጋናይዜሽን ኢትዮጵያውያን ናቸው፣ ኢትዮጵያ ውስጥ ነው የሚሰሩት። ለሴት መብት ነው ይቆም ነው ብለው ግን ክሊር የሆነ በዳኪመንት ሰርቲፋይድ የሆነ ሀሳብ አለ ማለት ነው። በአጭሩ እንግዲህ የትሰማ ሙቭመንት ለሴቶች ነው የቆም ነው እየተባለ ተደጋግሞ ሰምተናል። ግን ስለ ትዳር፣ ስለ ሀገር፣ ስለተለያዩ ነገሮች የእናንተን ፐርሰናል ኦፒኒየን እያመጣችሁ ፎቶውን ግን የለጠፋችሁት ቪክቲሞች ናቸው። አሁን ደግሞ እኔ አጀንዳ ሆኛለሁ ማለት ነው። instead of doing that focus on the issues እና just answer the question። ይሄ አንድም ዶክመንት የለበትም ያልሽውን ዶክመንት ስለተገኘ how do you explain that, or were you lying? This is a fair question. by the way ሁለት ነገር አጠር አድርጌ መናገር ፈልጋለሁ። እዚህ ቲክቶክ ላይ ስለ ፌሚኒስት ሙቭመንት ሁለት ጊዜ መጥቻለሁ። ሁለቱም ጊዜ ምንድነው ያልኩት? let's be allies, let's work together። ግን ቤተ እምነትን በመሳደብ ሀገርን፣ ሃይማኖትን በመሳደብ ሳይሆን ሪሊ ኮሚኒቲው ምን ይፈልጋል በሚል ለሴቶች መብት አብረን እንቁም የሚል ሜሴጅ ነበረኝ። ክሊርሊ ሌሎቹን ፓኬጅ ዲሎች you don't want to leave them behind አይደለ? የእውነት ስለ ሴቶች መብት ነው እኛ ግድ የሚለን የምትሉ ከሆነ and if that's the only one ትናንትና የመጣ ነው ምን ብለን ነው? ስራ ለመስራት ጀምረናል። ስራ እንሰራለን። ሴቶች ላይ ለመስራት ነው የመጣ ነው። ካሁን በኋላ ወደ ስራው ነው የምንገባው ብለናል። why does that make you angry? why does that make you mad? why does that make you upset? ሴቶች ላይ እንስራ ስንል why does that make you angry? you see እናንተ የእናንተ አጀንዳ ሴቶች ብቻ ስላልሆነ ሴቶች ነው አምናገን እንደናይዳት አብሮ ግን ሌሎችም የቤተ እምነትን መሳደብ፣ ኒውክሊየር ፋሚሊን ኳስችን ማድረግ፣ የተለያዩ ነገሮችን ወዘተ አብሮ ስላለ ያ ሊቀር ነው። you see that's why you're angry. you're not angry at me, you're angry ምክንያቱም ሌላም አላማችሁ ያለውን ግልጽ የሆነውን የወጣውን በቃ ሚስ ልታደርጉት ስለሆነ that's why you're angry. በነገራችን ላይ just if we're gonna talk about double standards ጆርዲ ብዙ ጊዜ የኔ ፋይል ተነካ፣ ፐርሰናሊ አታክት ሆኛለሁ፣ ፎከስ ኦን ዘ ኢሹስ ስትይ ተሰምተሻል። እና እኔ ምንድነው ያደረኩት? ዶክመንት ነው ያሳየሁት። ደጋግሜ ፐርሰናሊ አታክ አላደርግም፣ ጆርዲን አልሳደብም፣ ሌሎችም እህቶችን ፐርሰናሊ አልሳደብም ብያለሁ። ዶክመንት ስላሳየው
ሌላ ሰው አይደለም አንቺው ራስሽ በዚሁ ቪዲዮሽ ፐርሰናሊ የፐርሰናል አካውንትን እያወጣሽ ፐርሰናል ካራክተር አሳሲኔሽን ለማድረግ እየሞከርሽ ነው። that is the definition of double standards. by the way ከጠቀመሽ በርቺበት። እንደውም የድሮ ቪዲዮን የዛሬ 5 6 7 ዓመት የሰበኩትን ስብከት እያወጡ ስለሆነ ሞር ቪዲዮዎች ከፈለግሽ ሆም ቪዲዮዎች አሉ 2 ዓመቴ 3 ዓመቴ ምናምን ገና ሰራመድ ምናምን የነበሩ ፎቶዎች ምናምን አቀናብሬ ልሰጣችሁ ይችላልው ብዙ ማስረጃዎች ስላሉ ማለት ነው። ቀጥሉበት። ይሄ አዋጣል ካላችሁ። የሚያሳዝነው ግን ትሰማ ዋናው ፕሮጀክት ሴቶቹ ቪክቲሞቹ ናቸው ብሎ አሁን ዛሬ ርዕሱ እኔ ሆንኩ፣ ነገ ደግሞ እህታችን ሰብለ ትሆናለች፣ ከነገ ወዲያ ደግሞ ሌላ ሰው ይሆናል። ትሰማ ቪክቲሞቹ እስቲ ይሰሙ። focus on the issues. this is the definition of double standard. ሰብለ ላይ የከፈተው ዘመቻ ደግሞ ይሄ ነው። አስገድደው ደፍረውሻል ምናምን እያለ ሙድ መያዝ ጀምሯል። በነጋሽ ላይ በጣም በሚያስጠላ ሁኔታ። ለዚህ ነው ፌሚኒስቶች ወይ ደግሞ ሴታ የሚባሉ እንደዚህ የሚባሉት አካላት ተሰማ የሚሉት አካላት ለሴት አይደለም መርጦ አርጋሾች ናቸው ብለን የምንናገረው ለዚህ ነው። አጣሳልፉት አንዴ ነው። ትልቅ ሴትዮ ስትደፍርሽ ምን አደረግሽ? ደስ ብሎሽ ነው በተደጋጋሚ የተደፈርሽው? ለምን ለቤተሰብ አልተናገርሽም? አካባቢሽ ለቤተሰብ አልነበረም? ኦኬ። ስለዚህ አንቺን ወንዶች አይደፍሩሽም። አንቺ ራስሽ ነሽ ፈልገሽ የምትሄጂው አይደለ? በወንድ ምንም የደረሰብሽ ነገር የለም። that means እያወራሽ ያለሽው ምን እንደሆነልሽ እኔ ሴቶች ናቸው እየደፈሩኝ ያሉት እንጂ ወንዶች ደፍረውኝ አያውቁም ነው የምትይው። ትክክል ነሽ። because አንቺ ወንድ ነሽ እንጂ ሴት አይደለሽም። የሚደፈሩ ሴቶች ልጅ ወልደው አግብተው ልጅ ወልደው ቤት ውስጥ ለልጆቻቸው ብለው ስቃይ የሚያዩ ናቸው። አንቺ ደግሞ ይሄንን እድል አላገኘሽም። እድሉን ስላላገኘሽ የምታወሪበት እድል ግን የለሽም። ቲክቶክ ላይ ወጥቶ ቱቱቱ ማለት በጣም ቀላል ነው። 20 ዓመት 15 ዓመት 10 ዓመት 5 ዓመት 1 ዓመት የተቀመጡ ከአንድ ወንድ ጋራ የተቀመጡ ሴቶች ናቸው ማውራት ያለባቸው በደል የሚባለውን ነገር። አንቺ ግን የመጀመሪያ ልጅሽንም ወልደሽ አረብ ሀገር ነው የሄድሽው። ቤተሰብ ነው ያሳደገልሽ። አታውቂውም፣ ጣዕሙን አታውቂውም። ሲጀመር የልጅ ጣዕም፣ የሰው ጣዕም፣ ፍቅር የሚባል ጣዕም አታውቂም አንቺ። ስለዚህ ይሄንን እንዴት ነው ልታብራሪ የምትችይው? ዛሬ ያዙኝ ልቀቁኝ የምትይው ወይ ጆርዲ በልጣሻለች እንተዋወቃለን እኔና አንቺ። ቢኮዝ ሴቶች አይሆኑ ሴቶች ሲበልጡሽ እንደማትወጂ አውቃለሁ። አንቺ አሁን ትልቅ ሴትዮ ሆነሽ ነው ያገባሽው። ሁለተኛ ስታገቢ አይደለ? ስታገቢ ትልቅ ሴትዮ ሆነሽ ከዚህ በኋላ ዲቮርስ ከዚህ በኋላ መመታት ሊኖርብሽ ይችላል ብዬ አላምንም። ቢኮዝ ማቹርድ ሆነሽ ነው ያገባሽው። ወጣትነትሽን ያገባሽ በወጣትነታችን ሳንበስል ያገባን ሴቶች ለባሎቻችን ሚስት የሆኑ ሴቶች ናቸው እኮ ጥቃት የሚደርስባቸው። ዲዩ ቲንክ አንቺ እንደምትዩ የሚያስጠሉ ሴቶች ሌሎች እነዚህ እብድ የሚያጫወታቸው ቬጋስ ላይ ተቀምጣችሁ የዝሙት መንፈስ ላያችሁ ላይ የገባ እብዶች እኛም ሰብለ ትሰማ እንድንልልሽ። እንዴት ነው ጥቃቱ? በወቅቱ ስትደፍርሽ ምን ነበር የተሰማሽ? ደስታ ነው ሀዘን ነው የሚለውን ያው እሱን ይቅርታ ስለሳኩ ሳቂ አምልጦኝ ነውና እንትን እንድንልልሽ ምንድነው ትሰማ እንድንልልሽና ደግሞ ፍርድ እንድታገኝ ላንቺ ምን ጮልሻለን አይመስልሽም? በዚህ እድሜሽ አንቱ በምትባይበት ሰዓት ላይ አንቺ እየተባልሽ የምትጠሪ ሴትዮ አንቺን ብቻ ነው ያዩት። ትናንትና በዚህ ጉዳይ የመጨረሻ ቪዲዮን ነው ሪኮርድ ማድረገው ብዬ ነበረ፣ ግን እንደዚህ ትሪገር የሚያደርጉ ሲመጡ ምንም ማድረግ አይቻልም። እንግዲህ እቺ ልጅ የምትናገራቸው ነገሮች በሙሉ ሰብለን በሴት ተደፈርኩ ስላለች ነው። አሁን የሴቷ ጥቃት ቢሆን የሚያሳስባት ማን አደረገው የሚለው ቀርቶ በምን ሰዓት ተገለጠ መች ተገለጠ የሚለው ቀርቶ ጥቃት በጥቃትነቱ መቆም ይችላል። እቺ ልጅ ሰብለ የምትባለዋን ሴትዮዋ የምትናገራቸውን ነገሮች በርካታ ሴቶች በወንዶች ጥቃት ደርሶባቸው ተነግሯቸዋል ተብለዋል። ስንት ሰዓት ነበረ ምን ለብሳ ነበረ የተባለዋል። እንዴት ነበረ ደስ ይል ነበረ ጥቃቱ እንዴት ነበረ ተብሎ በፖሊስ ሳቀር የተሳለቁባቸውን ኬዞች ሰምተናል። እሷ ግን እህቷ ላይ ኢን ዲፌንስ ኦፍ ጆርዲ ኤንድ ኢን ዲፌንስ ኦፍ የዚህ ሙቭመንት ኩዌስችን ስለተደረገ እንደዚህ ሞክ ታደርጋታለች። ጭራሽ ወንድ ነሽ ትላታለች። ሲምፕሊ ቢካዝ የእሷን ጥቃት ስለተናገረች። አንድ ሰው ጥቃት ደረሰብኝ ሲል ጥቃቱን ከተቀበልን ካመንን በኋላ ደሊስት ዊክንዱ አይዞኝ እኔን ብሎ ማጽናናት ነው እንጂ ልክ ስትጠቃ አብራት እንደነበረች ሁሉ እንደዚህ እንዳየች ሁሉ ስትሳለቅባት ያላወቀችው ነገርች ልጅ ነገም ለእንደዚህ አይነት ጥቃቶች ጎሽን ነው የምታለማምደው።
እንግዲህ እንደዚህ አይነት ሰዎች ናቸው የሙቭመንቱ ሊደር ሆነው ለምን ኮሽን ታደርጋላችሁ፣ ለምን ትጠይቃላችሁ፣ ለምን ትናገራላችሁ የሚሉት ማለት ነው። ይህ አንድ ማሳያ ነው። ባለፈው ጆርዲ በነበረችበት አንድ ሩም ውስጥ አንዲት አሜን የምትባል ሴትዮዋ እየነገርኳችሁ ነበረ። የ50 ዓመት ሴትዮ በልጅነት የተደፈረ ነበር አለች። ሰው ዋት ትላለች። ፈገግ ብለው ነው ያለፉት እነ ጆርዲ እና የሴቶችን ጥቃት በማደረሰ እንዴት ደረሰ የሚለው ቀርቶ የሴት ጥቃት የሴት ነው፣ የህፃን ጥቃት የህፃን ነው። እቺ ልጅ ቢያንስ ዛሬ አድጋ ጠልተሻታል እንበል፣ በሀሳቡ አልተስማማሽም እንበል፣ አንቺ የምታራምጁን ነገር አላራመደችም እንበል። በልጅነቷ ግን ልጅ ነበረች፣ ህፃን ነበረች። ያቺ የተጠቃችውን ልጅ ሲምፓታይዝ አድርገሽ እንኳን እኔን ያዙኝ አይደለም የምትያት የሞከርሽው፣ እንዲህ ልትሳለቂባት አንዴ እብድ ትያታለሽ፣ የዝሙት መንፈስ ያደረብሽ ትያታለሽ። ጭራሽ ትሰማ ብለን እንድንጮህልሽ እንዴት ነበረ ጥቃቱ ብላ ትሳለቃች፣ ትስቃለች ሁላ። አሁን አንቺ የምታደርጊው ነገር በብዙ ህፃናትና ሴቶች ላይ ተደርገዋል። ብዙ ሰዎች ጥቃት ፈጽመው እንደዚህ ሞክ አድርገዋል። አሳሳቅሽ ሁኔታሽ ሲታይ ያስፈራል፣ ያስደነግጣል። የእውነት ስለ ሴቶች ነው የተቆረቆርሽው? ልጇን ለማሳደግ ወይም ምናልባት ማሳደግ ስላልቻለች ኑሮን ለማሸነፍ አረብ ሀገር ሄዳ ልጇን እናቷ ቤት ስለመጣሏ ራሱ ትነግሪናለሽ። እንደዚህ እያላችሁ ነው የምታሸማቅቋቸው። ብዙ አረብ ሀገር ሆኖ የሚሰሙት አሉ ይሄንን ልጆቻቸውን እናታቸው ቤት አያታቸው ጋር ጥለዋቸው፣ እነሱ ግን ኑሮን ለማሸነፍ ፍራንክ ለማምጣት አያትንም ለመጦር ልጅንም ለማሳደግ የተሰደዱ በርካታ ሴቶች አሉ፣ እህቶች አሉ። የእናንተ ግን ምላሽ እንደዚህ ነው። ሲምፕሊ ቢኮዝ በሴት ስለተጠቃች ከጆርጅ ጋር ስለተጣላች ወይ ደግሞ አላቅ እንዳንቺ አነጋገር የማይሆን ሰው ሲበልጥሽ ራሱ ብለሽ እሷን ሰደብኩ ብለሽ የምታደንቂያትን ጆርጂን ራሱ አብረሽ የማይሆን ሰው ብለሽ ሌብል አድርገሻታል። ይህ የግል ጠባችሁንና የግል ጉዳዮቻችሁን የግል አጀንዳዎቻችሁን በሴት ስም አትቀላቅሉት ነው የተባለው። ሌላ ነገር አልተባለም። ይህን ያህል ሊያበሳጫችሁ አይገባም። ሪሊ የሴቷ ጥቃት ከሆነ የሚያሳስብሽ በሴት ተፈጸመ በወንድ ተፈጸመ ጥቃት ነው። ብዙ የሚያጠቁ ወንዶች አሉ፣ እንደዚሁ ደግሞ የሚያጠቁም ሴቶች አሉ። ኮላው ሲደረግና አንድ ሰው ራሱን ቨልነረብል ሆኖ ምን ተደፈርኩ ማለት የሚያኮራ ነገር ሆኖ ነው ሴትዮዋ እንደዚህ መታ የምትናገረው። ጥቃት ደረሰብኝ ሲል አንድ ሰው ሲምፓታይዝ አድርገሽ አዝነሽ እኔን እህቴን ብለሽ ማለፍ ባትች እንኳን ዝም ማለት ትችል ነበር። የተናገርሻቸው ነገሮች በሙሉ ለሆነች ጥቃት ለደረሰባት ሴት እንደ ግራውንድ እንደ እሰይ ይበልሽ እንዴት ነበረ ጥቃቱ እንደማለት የደለደልሹ መደላድል ተደርጎ ይቆጠርልሻል። በጣም የሚያሳዝነውና የሚያስቀው እንደዚሁ ደግሞ የዚህ ሙቭመንት ተቃዋሚዎች ኮሽን ሲያደርጉ ከነበሩት መካከል ኢላማቸው ትዳር ነው የተባለው በደንብ አረጋግጠሻል። ለአንቺ ጥቃት የሚፈጸመው ትዳር ውስጥ ብቻ ነው። ትዳር ውስጥ ስትሆኝ ነው፣ ከወንድ ጋር ስትቆይ ነው ትያታለሽ። ከትዳር ውጭ ብዙ ሰዎች ይጠቃሉ። ህፃናት የሚጠቁት አግብተው ነው። እናቶች፣ ትልልቅ ሰዎች መነኩሴ ሲደፈር አላየንም፣ አልሰማንም። ጭራሽ በጣም የትዳርን ማጣጣል ላይ ስላተኮርሽ ሁለተኛ ባልሽን ስታገቢ ማቹርድ አድርገሽ ስለነበረ ዳይቮርስና ልትደበደቢ እንደዚህ ልትጠቂ አትችይም ትያታለሽ። ማቹርድ ያደረጉ የተጠቁ ሰዎች የሉ? ትምህርታቸውን ጨርሰው በጣም ጥሩ ሁኔታ ላይ ያሉ ሰዎች የተጠቁ የሉ? ጥቃት የጋብቻ ሁኔታ፣ የፋሚሊ ስታተስ፣ እድሜ፣ ጾታ፣ የኑሮ ሁኔታ አይለይም። ጥቃት በማንኛውም ጊዜ በማንኛውም ሰው ላይ ሊደርስ ይችላል። ጾታዊ ጥቃት በብዛት በወንዶች ሴቶች ላይ ይደርሳል። እንደዚሁ ደግሞ በሴቶችም ወንዶች ላይ የሚደርስበት በሴቶችም ሴቶች ላይ የሚደርስበት አጋጣሚ ብዙ አለ። ስለ ጥቃት የምታወሩና ስለ ሴቷ የምታወሩ ከሆነ ቢያንስ ሴቷ ጥቃት ደረሰብኝ ስትል አዳምጪ፣ ጆሮ ስጪ፣ አይዞሽ እህቴን ብለሽ ተነሽ። እንግዲህ ይሄንን ነው ሰው ለምን ይቃወመናል ብላችሁ የምትናገሩት። ሸሞኒ በጣም አሳፋሪ ሰው ነሽ። አላውቅሽም ካለ ዛሬ ሴትዮዋንም አላውቃትም፣ ግን ፍሮማታ ሄር ከስላቅሽ ምንም ገና አታውቂም፣ ስለ ጥቃት ምንም አልገባሽም እና ቆም ብለሽ ማንበብ ማወቅ መረዳት ነው ያለብሽ። ምናልባት አንቺ ህይወት ላይ የገቡ ወንዶች ትራውማ ነው እንደዚህ ቢያደርግሽ እንደሚባለው። you have no idea ጥቃት ምን ማለት እንደሆነ፣ ለተጠቁ ሰዎች ማዘን ምን ማለት እንደሆነ አታውቅም። አሁን ለዚህ ነው አሁን ላይ እየጮህ ያሉ ፌሚኒዝም የሚሉ ሰዎች ለምን እንደቆሙ እንኳን የገባቸው አልመሰለኝም። አላማው ራሱ የተረዱት አይመስለኝም። የሴት ጥቃት ከሆነ ሴትዮዋ ትልቅ ሰው ትሁን ትንሽ፣ ወጣት ትሁን ህፃን፣ ሁሉም ሴቶች በእኩልነት ሊጮህላቸው ይገባል እንጂ አንዷ ይህን ሀሳብ ስላልደገፈችኝ እሷ ትጠቃ እሷ ትደፈር እንዴት ነበር ስትደፈሪ ብሎ ማለት በጣም ነውር የዘቀጠ አመለካከት። በተለይ ደግሞ ተምሯል ሰልጧል በሚባለው በውጭ ዓለም ላይ የኖሩ ደግሞ እንደዚህ የሚያደርጉ ሰዎች ስናይ ደግሞ በጣም እንገረማለን፣ እንደንቃለን። እና እግዚአብሔር ምሕረቱን ያምጣላቸው። በእሷ ስር ያሉ ሰዎች ግን ሁሌም ቢሆን ይገርሙኛል። ተመሳሳይ አይነት ሀሳብ ተመሳሳይ አይነት አመለካከት ነው ያላቸው። መድኃኒዓለም የሚደርስላቸው ግን ለተጎዱት እንዘንላቸው፣ ለተጠቁት እንድረስላቸው።
ፍትህ እንጠይቅላቸው። ይህ ሲባል ግን ከነዛ ሰዎች ጋር እንተባበራለን ማለት ግን አይደለም። ሁሌም ቢሆን እንቅስቃሴው ማን ይመራዋል የሚለውን ነገር በጥንቃቄ እናየዋለን እና ኬርፉል ተጠንቀቁ። ለምትሰሩት ስራዎች ሁሉ ጥንቃቄ ብታደርጉ መልካም ነው ብዬ አስባለሁ። እዚህ ላይ ላብቃ። በሌሎች መረጃዎች የሚመለስ ነው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።